ስለ ራሴ እንዲያው ባጭሩ በክብር ዘበኛ 4 ትልልቅ ክፍሎች አሉ። አንደኛ መምሪያ፣ ሁለተኛ መምሪያ፣ ሶስተኛ መምሪያ፣ አራተኛ መምሪያ ይባላል። አራተኛ መምሪያ የሚባለው ሎጂስቲክ ነው። የሎጂስቲክ ጥብቅ አዛዥ ነበርኩ። ጄኔራል መንግስቱ ጋር በጣም የምቀራረብ ሰው ነኝ። ይወዱኛል፣ ታማኝ ነው ብለው ያደንቁኛል። በችሎታዬ ሳይሆን ምናልባት በዚህም በታማኝነት ምክንያት ይሆናል ለዚያ ቦታ ያበቁኝ። ወደ ውጭ ሀገርም ትምህርት ሂጄ እንድማር ወደ ህንድ ሀገር አድርገውኛል። በኋላ ይሄ አልጠቀመኝም እንጂ ወደ ውጭ ሀገር ሂደህ ተምረሃል፣ አዲስ መኪና ተገዝቶልሃል እየተባልኩ ጥያቄ የበዛብኝና ቶርች የሆንኩት በዚሁ ምክንያት ነው። እና ማዕርጌ በዛን ጊዜ ሻለቃ ነበርኩ። ስለ ታህሳስ ጉዳይ እንግዲህ የማውቀው በጣም የተወሰነ ነገር ነው። ስለ ራሴ ብቻ ነው ደግሞ የምናገረውና በማስታወሻ የሚያዝኩት። የታህሳስን ታሪክ ለመጻፍ አልሞክርም። የታህሳስ ንቅናቄ የተጀመረው ማክሰኞ ዕለት ነው፣ ማክሰኞ ማታ። ዋናው ንቅናቄ ግን ረቡዕ ነው የጀመረው። ማክሰኞ የሚታሰሩት ሰዎች ሲሰበሰቡ አመሽ። ከዚያ በኋላ በበነጋው ረቡዕ ያው ማናቸውም እንቅስቃሴ ተጀመረ። ይሄም ማለት ምንድን ነው? በጦር ሰራዊትና በክብር ዘበኛ መካከል ያለው ጉዳይ ነው። ከዚህ ውስጥ አንዱ ትልቁ ፍሬ ነገር በክብር ዘበኛና በጦር ሰራዊት መካከል በከፍተኛ መኮንኖች መካከል አለመግባባት ነበረ። በነገሩ ግን በግልጽ የሚታየው መግባባት እንዳለ ሆኖ ውስጡን ግን ጦር ሰራዊት ከክብር ዘበኛ ጋር አልነበረም። መተን ተቀላቅለን በአንድ ላይ ለውጡን እንዲሰምር እናደርጋለን እያሉ እያታለሉ ከቆዩ በኋላ የሀሳብ መለያየት ሲሆን ከክብር ዘበኛ ሰራዊት ሻለቃ ተፈራ ወልደ ትንሳኤ እነ ጄኔራል መርድንና እነ ከበደ ገብሬን ሂዶ እንዲይዝና ማርኮ እንዲመጣ ታዘዘ። ከዚያ በኋላ የሄደበት ግዳጅ ሊፈጸም አልቻለም። ምክንያቱም ሰራዊቱ ከሐሙስ ጀምሮ በተለይ ከረቡዕም ጀምሮ ማለት ይቻላል መክዳት ጀምሮ ነበረ። መጀመሪያ ራሱ እንቅስቃሴው የታህሳስ እንቅስቃሴ ማንም ሰው እንደሚያውቀው ይህ የታህሳስ እንቅስቃሴ የገርማሜ ነዋይ ነው። የገርማሜ ነዋይ ብቻ ነው ማለት ይቻላል። እኔም ከመጀመሪያ እስከ መጨረሻ እንደተመለከትኩት በገርማሜ ነዋይ ላይ የማወላወል የመፍራት ወይም የመሸበር ምልክት በፊቱ ላይ አይታይም ነበር ከመጀመሪያ እስከ መጨረሻ ድረስ። ማንም ሰው በተለይ በአርባ አካባቢ ሁሉም ሰው በድንጋጤ በፍርሃት በሽብር በሚታይበት ጊዜ ምንም ነገር እንዳልተደረገ ሁኖ በቀና በነቃ መንፈስ የሚታይ የነበረው ገርማሜ ነዋይ ብቻ ነበረ። ከዚህ አስተያየት የተነሳ ነው ገርማሜ ነው የጠነሰሰው ብለው እና ሻለቃ ተፈራም አልተሳካለትም። ወደ ሐሙስ ግድም የክብር ዘበኛ ሰራዊት እየተዳከመ ይሄደ፣ የጦር ሰራዊት ደግሞ እያየለ መጣ። መጀመሪያ የታሰሩት ሰዎች በክብር ዘበኛ ጠቅላይ መምሪያ ነበር። ሐሙስ ማታ ግን ወደ ገነተ ልዑል ቤተ መንግስት
ማስጠብቃቸው እኔ ስለነበርኩ በዚህ ላይ የማውቀው አንዳንድ ትንንሽ ነገር አለ። ባየጥላሁን የሚባል ለገርማሜም ለጄኔራል መንግስቱም እስከ መጨረሻ ድረስ ታማኝ ሆኖ ህይወቱን ያሳለፈ ሰው ነበረ። እሱ ተልኮ ሰዎቹንን መኳንንቱን እንዲልኩ እንዲሰጡኝ ታዘዋል ብሎ በነገረኝ መሰረት ለነሱ አሳልፌ የሰጠሁ የኔ ግዳጅ ስለነበረ ዩናይትድ ስቴትስ አምባሳደርም ሁለቱን ወገኖች ለማደራደር ላይታች ቢሉም ወደ በኋላው ኃይል ወዳጋደለበት አደልተዋል። ታህሳስ 6 ቀን ግን በተቃዋሚው ጎራ የተሰለፉ ጄኔራሎች በቂ ኃይል አሰባስበው ስለነበረ የክብር ዘበኛን ጦር ለመግጠም ዝግጁ ሆኑ። በዛኑ ቀን ከሰዓት በኋላ ውጊያው ተጀመረ። ከአውሮፕላን ጀምሮ በመድፍና በሌሎችም ከባድ መሳሪያዎች ተኩስ ታግዞ የተካሄደው ጦርነት የመፈንቅለ መንግስት ሞካሪዎቹ ፈጽሞ የሚቋቋሙት አልነበረም። ገና ጦርነቱ በተጀመረ በጥቂት ሰዓታት መሳሪያቸውን እየጣሉ በየአቅጣጫው የሚፈረጥጡ በርካቶች ነበሩ። በጽናት ጦርነቱን ለመቋቋም ቆርጦ የተነሱትም ቢሆኑ ኃይላቸው እየተመናመነ ሄደ። በእንቅስቃሴው ላይ ብዙ ለውጥ ቶሎ ቶሎ የታየው አርብ ነው። አርብ በአይነ ቁራኛ የሚጠበቁት እነ ጄኔራል ጽጌ እነ ኮሎኔል ወርቅነህ ሌሎችም ከክብር ዘበኛ ውስጥ አንዳንድ መኮንኖች ነበሩ። እነሱ ጠዋት ከሐሙስ ማታ ጀምሮ ነው፣ ግን እኔ አርብ ስለሆነ ግቢ የሄድኩት እዚያ ነበሩ፣ ቤተ መንግስት ነበሩ ማለት ነው። አርብ ጧት በሁሉም ፊት ላይ በጣም የድንጋጤ የሽብር እንዲያው አስተውሎ ያለ መስራት ነበር የሚታየው። እንደገና ደግሞ የምሰማው የነበር ከዚያ እንደደረስኩ ገሊም ከዳ እኮ ነበር የሚባለው። በዚህ ሰዓት ጄኔራል ጽጌ ፎቅ ላይ ነበሩ። እስረኞች ከእስረኞች መካከል እስረኞች ልበላቸው ራስ ምሩና አልጋውራሽ ከላይ፣ ጄኔራል ጽጌም ከላይ ነበሩ። ጄኔራል ጽጌ በመከላከል በእኛ ወገን ሆነው ማለት ነው። ሁለቱ እስረኞች ከአንድ ከተለየ ክፍል ሆነው ነበር የተቀመጡት። የቀሩት እስረኞች መኳንንቱ ከምድር ቤት ነበሩ። በአሁኑ ሰዓት ጄኔራል መንግስቱ ትንሽ የተበሳጩ ይመስላል። መጀመሪያ ቤተ መንግስቱን ጎድቦ ይከላከል የነበረውን ሰራዊት ዙረው ሲመለከቱ ከፊታቸው እየተነሳ ዝም ብሎ ይሄድ ነበር እየለቀቀ ቦታውን። ሁለተኛ ይህን ካዩ በኋላ ሁኔታው አስጊ መሆኑን ተገንዝበው ሻለቃ አንጋጋው ቴጌን ያስጠብቁ ነበር አሜሪካን ኤምባሲ በሚገኘው ግቢያቸው እና እነሱንን ሂዳችሁ አምጡ ተብለን ሻለቃ ተሰማና እኔ ታዘዝን። ሂደን ለሻለቃ አንጋጋው ማስታወሻውን ስንሰጥ አይ እኔ የማውቀው ነገር የለም ዘወር በሉ ብሎ በጩኸት ሲናገር በድሞ አካባቢ የነበሩት ሰዎች በጣም የተኩስ በረዶ አዋረዱብን። እኛም በሄድንበት መንገድ ተመልሰን ሻለቃ አንጋጋው መክዳቱን አስረዳን። በዚህ ሰዓት ስንመለስ እነ ኮሎኔል ከዚህ በኋላ ማለት ነው ከዚህ በኋላ እነ ወርቅነህና ሻለቃ ተሰማም ወጡ ማለት እንግዲህ ከዚያ የሚለየው ሰው ሁሉ ከዳ ነው የሚባለው። ብቻ ከነሱ የሚለየውን ሰው አይወዱም ነበረ። ከእንግዲህ ወዲያ በጣም ትንሽ የመበሳጨት ነገር ስለነበረ እዚህ እስረኞች እንዲጠበቁ የተደረገው አሁን የአካዳሚክ ምክትል ፕሬዚዳንት ቢሮ በሆነው በያኔው አረንጓዴው ሳሎን ውስጥ ነው። በንጉስነት የተሾሙት አልጋውራሽ አስፋወሰንና ጠቅላይ ሚኒስትሩ ራስ ምሩ ግን ለብቻቸው ፎቁ ላይ በነበረው ክፍል ከሌሎቹ ተለይተው እንዲጠበቁ ተደርገዋል።
ታኅሳስ 7 አርብ ቀን በነ ጄኔራል መንግስቱ ዘንድም ቢሆን የእንቅስቃሴው አለመሳካት ግልጽ እየሆነ ሄዷል። የግልበጣው ደጋፊዎች የነበሩት ወታደሮችና መኮንኖች ቁጥር እየተመናመነ ሲሄድ፣ በአንጻሩ ደግሞ ጥቃቱ እየበረታ ሄደ። የገነተ ልዑል ቤተ መንግስትም ከሁሉም አቅጣጫ እየተከበበና ጥቃቱ እየጠነከረ መጣ። በዚህ ወቅት ጄኔራል መንግስቱ በቤተ መንግስቱ የእንግዶች መዝገብ ላይ ሀሳባቸውን አስፍረው በእንቅስቃሴው የተሳተፉትን ሁሉ እንዲፈርሙበት አደረጉ። እነ ጄኔራል ጽጌ ዲቡ፣ ኮሎኔል ወርቅነህ ገበየሁ፣ ግርማሜ ነዋይና ሌሎችም ፊርማቸውን አስፍረዋል። ታኅሳስ 7 ከቀትር በኋላ ጥቃቱ ይበልጥ አይሎ ጽጌ ዲቡ ሕይወታቸው አለፈ። አርብ ጧት ሰዎቹ ከመገደላቸው በፊት ጠዋትም ወደ ሰዓት ግድም ነው የተገደሉት። እንኳን አርብ ጧት ጄኔራል መንግስቱ የማላስታውሰውን ትንሽ አጭር ንግግር፣ ኮሎኔል ወርቅነህም እንደዚሁ አንድ አጭር ንግግር አደረገ። ግን በጣም ከባድ ንግግር ያደረገው ገርማሜ ነው። ገርማሜ ምን አለ? ሁሉ ነገር እንዳልተሳካ ስለተረዳ እንግዲህ ወዲያ የጀመርነው ነገር አልተሳካልንም ብላችሁ እንዳታዝኑ፣ ለኢትዮጵያ ሕዝብ እንደዚህ ከባድ ሆነው የኖሩትን አረመኔዎች አስወግደን ማለፋችንም እንደ ትልቅ ነገር ነው የሚታይና አልተሳካም ብላችሁ ማዘን አይገባችሁም ብሎ ማጽናኛ ቃል አደረገ። በዚህ ጊዜ ተኩስ በጣም እየተፋፋመ ሲመጣ ለጨበጣ ውጊያ ግድም ስንዳረስ ሰዎቹ እንዲገደሉ ተገደሉ። በዚህ ሰዓት እኔ ከታች ነኝ ከምድር ቤት፣ ጄኔራል ጽጌም ከላይ ናቸው። ከላይ ያሉት ምንም እንደምታውቁት ምንም የደረሰባቸው ነገር የለም። ከዚህ በኋላ በጣም እየተጠጉ ሲሄዱ ከላይ ሁላችንም ሆነን ስንታኮስ ከረቡዕ ጀምሮ ክብር ዘበኛን ያወድስ የነበረው የከተማ አውደልዳይ ተሰብስቦ በማርቆስ በር አድርጎ ሆያለ ይገባል። ጄኔራል መንግስቱ አውቶማቲክ መሳሪያ አንስተው በዚያ እየሮጠ ለመግባት በሚሞክረው ህዝብ ፊት ላይ ተኩስ ሲከፍቱ አንድ 4 ሰው ወይም እንደዚህ መውደቅ ሲጀምር አይ መሳሪያ እኮ አልያዙም ጄኔራል ይተውት አልኳቸው። ቀስ ብዬ መሳሪያውን ወደ ጎን ጣል አድርገው አይ ለዚህ ሁሉ እኮ ንጉሱ ናቸው ኃላፊ ብለው አዘኑ በጣም። ከዚህ በኋላ ተኩሱ እየከበደ ሄደ። ቀረቡ። ከዚያ ውስጥ ሆነን ቤት ተጭኖን ከምንሞት እንግዲህ ወጥተን እየተታኮስን ብንሞት ይሻላል ጎበዝ አሉና ተከተሉኝ ብለው ወደ ውጭ በጀርባ መውጣት ጀመርን። ስንወጣ አንድ ተኩስ፣ ድንገተኛ ተኩስ ከኋላ አንድ ተኩስ ተሰማ። እንዲጸጥ ብለን እንዲዘወር ስንል አንዱ ከኋላ ጄኔራል ጽጌ ራሳቸውን ገደሉ አለ። ያየ የሚመስለኝ በጣም ከኋላ ከነበሩት ሰዎች መኮንን ይሆን ተራ ወታደር ይሆን አላስታውስም፣ አላየሁትም። እንደገና ከታች ከመሬት ከደረስን በኋላ አንዲት ትንሽ ክፍል ላይ ተሰበሰብንና ሰራዊቱን በዚያም ከቦን እንደሆነ በጀርባ ብለን ግራና ቀኝ እየተመለከትን ሳለ አንድ ሌላ ተኩስ ደግሞ ተሰማ። ሻለቃ ዮሐንስ ምስክር ራሳቸውን ገደሉ አለ። አሁንም ከዚያው ካለ ነው መካከል አንዱ በቀኝ በኩል ቁሞ ስለነበር እንዲዘወር ስል የት ሄደ እንዲዘወር ስል ወድቋል።
የሚገርመው ነገር ዮሐንስ ምስክር አጠገቤ ነው፣ ባልንጀራዬ ነው፣ አንድ ኮርስ ነን። ወድቆ አየሁት። በጣም እስካሁን ድረስ የሚደንቀኝ ሰው የሰው ሞት የረከሰበት ጊዜ ይመስላል እና ምንም አንዱ ለአንዱ ቢሞት ምንም ማልቀስ ምናምን የሚባል ነገር የለም። ደግሞ ፍርሃትም የለም። የሚገርመው ነገር እና ትንሽ እኔን ያላስደሰተኝ ያን ሁሉ ስራ ተሰርቶ ከቤተ መንግስቱ ከወጣን በኋላ እንተርፋለን ብሎ መሸሹ በጣም ጥሩ ነገር አልመሰለኝም እስካሁን። በዚህም ምክንያት ነው እኔ ጄኔራል ጽጌን የማደንቃቸው። ምክንያቱም ከሁላችን ተለይተው ቀሩ እና ከውጭ መታ ጥይት ይምታቸው ከኋላ ጠላት አይመስለኝም። ምንም ይሁን ብቻ በዚያው ባሉበት ቦታ እየተከላከሉ ህይወታቸውን ማሳለፋቸውን በጣም ነው የማደንቃቸው። እኛ ከዚያ በኋላ ያለውን በራሴ ማስታወሻ እንደጻፍኩት የሽሽት ጊዜ ብየዋለሁ። የራሴን ማስታወሻ ለሌላው ትልቅ ታሪክ መስሎ ቢታይም ለእኔ እንደ ሽሽት ነው የሚቆጠረው። ከዚያ ወደ ቀጨኔ መድኃኔዓለም ተሻገር። ምናልባት 1:25 ወይ እንደዚህ ግድም እንሆናለን። ጄኔራል መንግስቱ ባርኔጣቸውን አወለቁና ነጠላ ከራሳቸው ላይ ማድረግ ፈለጉ። አንድ እንጨት ጭኖ የሚሄድ ወደ ከተማ ኦሮሞ አግኝተን እሱን ነጠላውን ጠየቅነውና እንዲሁ ሰጠን። ከፍርሃት የተነሳ 4 ብር አውጥቼ ከኪስ የሰጠሁትና ቀጠልና ወደ ራጉኤል አቅጣጫ አመራን። ከዚያ ድግዝግዝ ሲል ተኛን። መንፈቀ ሌሊት በሚሆንበት አካባቢ ላይ አንድ ጥይት ተሰማ። ከዚያው ከተኛኑ ሰዎች መካከል ታከለ የጄኔራል ጽጌ የጄኔራል መንግስቱ ሹፌር ራሱን ገደለ ተባለ። ጎህ ሲቀድ በጀርባ ዙረን ማለት በሰላሌ አቅጣጫ ከአንድ ጥቅጥቅ ካለ ጫካ ተኝተንዋል። ከአንድ ትንሽ መንደር የሚበላ ነገር እና ባየጥላሁን መቼም ደፋሩና ወዲያና ወዲህ የሚለው እሱ ነው። ከሁሉም ነቅቶ የሚታይ ምናልባትም ከገርማሜ ቀጥሎ እሱ ሳይሆን አይቀርም በንቃት የሚታየው ሰው አመተውልን እሱን በልተንዋል። እንደገና ሲመሽ ተረተሩን ተከትለን ወደ ምስራቅ አመራን። ይቅርታ ከዚህ ላይ የረሳሁት ነገር ታከለ ከመሞቱ በፊት ራጉኤል ቤተ ክርስቲያን አጠገብ ተኝተን አደርን ብያለሁ። ከሱ በፊት ትንሽ ጄኔራል መንግስቱና እኔ 1-2 ሰዎች ገርማሜ ሆነን ተወያየን። የተወያየነው ምንድን ነው እንግዲህ ወደ 2 አገር ለመሄድ እናስባለን። አንዱ ወደ ጎጃም፣ በጎጃም አድርገን ወደ ሱዳን፣ ሁለተኛው ወደ በሐረር ወይም በኦጋዴን አድርገን ወደ ሱማሌ። እንደዚህ ለማድረግ በምን ሁኔታ ብንንቀሳቀስ ይሻላል ተባለ። በበኩሌ የሰጠሁት ሀሳብ ሁሉም የማይጠቅም ነገር ነው። በቀን ለመሄድ በግልጽ ያው መቼም አይቻልም። ባላገሩን መስሎ ተሰባጥሮ መሄድ በፀጉረ ልውጥነት ይደርሱብናል። ስለዚህ የሚሻለው ያው በቀን እየተኙ በስውር በጨለማ መሄድ ይሆናል ብለን ተስማማን። ከዚህ ላይ እኔ ለነሱ ያልገለጽኩት አንድ ሀሳብ መጣብኝ። መሸሽ ከሆነ ዘንድ የጀመርነው ከአንድ ላይ ሆኖ እየተተለተሉ ለመሸሽ ከመሞከር ተበታትኖ
አንዱ ቢያዝም አንዱ ሊተርፍ ስለሚችል ተበታትኖ መሄድ ይሻል ነበረ። ይህንን ሀሳብ ሳልገልጸው ቀረሁ። ምክንያቱም የመለየት ሀሳብ አለው ብለው በክፉ ዓይን ሊያዩኝ ስለሚችሉ፣ ከዚያ በፊት ደግሞ ከኛ የሚለዩትን ከዱ እያሉ በደህና መልክ ስለማያዋቸው ይህንን ሀሳብ በራሴ በአይምሮ እንዳያስኩት ቀረው። ከዚያ ጉዞውን ለመቀጠል እንግዲህ ቅዳሜ ለእሑድ አጥቢያ መሆኑ ነው። ተረተሩን ተከትለን ወደ ምስራቅ ስንጓዝ አመሸን። እጅግ በጣም ድካም ሲጸናብን ከአንድ ጫካ ውስጥ ተኛን። በግምት ከሌሊቱ በ10 ሰዓት እሑድ ለሰኞ አጥቢያ አፋ የምወጣ መስዬ በድንገት ተለየኋቸው። ከዚያ ተለይቼ ቀን ስንዴና ገብስ እሸት እየበላሁ ቀን እየተኛሁ ሌሊት እየሄድኩ 1-2 ቀን ያልወሰደብኝ የረራ አካባቢ ከዘመድ ሂጄ ከዋልኩ ካደርኩ በኋላ የተያዙት ክብር ዘበኞች በምን ሁኔታ እንደተያዙ ሰላይ ልኬ በደህና ሁኔታ እንደሚያዙ ሳውቅ በሳምንቱ ረቡዕ በራሴ ፈቃድ የያዝኩትን ሽጉጥ አስረክቤ እጄን ሰጥቼ ታሰርኩ። ጦር ሰራዊት እኔ እነኝህ ሰዎች አሁን ክፍሌ እንደተናገረው መጀመሪያ መንግስቱ ተኮሰ፣ ከዛ ቀጥለው እኛም ተኮስን አይደለም፣ ፈጀን ማለት ነው። ፈጀን ማለቱ ነው። ጥሩ። እዚህ ላይ እኔ ግደሉም አላልኩትም፣ እኔም ራሴ አልተኮስኩም ነው ያልኩት። ከዚህ ግድያ በኋላ እነ ጄኔራል መንግስቱ አልጋወራሽና ራስ ምሩን ሳይነኩ በተፋፋመው ተኩስ መካከል በቤተ መንግስቱ ጋራዥ በር በኩል ወጥተው ወደ ቀጨኔ መድኃኔዓለም ጫካ ለጫካ ያቀናሉ። ሌተናል ኮሎኔል ወርቅነህም በተከበቡ ጊዜ እጄን አልሰጥም ብለው ራሳቸውን ይገድላሉ። ንጉሱ በማግስቱ ታኅሳስ 8 ቀን በከፍተኛ ጥበቃ ብዙም ወዳልተረጋጋቸው አዲስ አበባ ይገባሉ። እንደነገርናችሁ የተጨበጠ ነገር ለማግኘት አልቻልንም። በተነገሩት አዋጅ ላይ ግን የተቀላቀለ የተደበራረቀ ነገር አለበት። ይህንን ደግሞ ለመግለጽ ሀገራችን የበለጠ የምንወደው የለም በማለት አስታውቀን ነበረ። አንድም የቀረበን የለም። የ10,000 ብር ሽልማት የሚያስገኙት ወንድማማቾች ፎቶ በየቦታው በመሰራጨቱ በመጨረሻው አብሮ የነበሩት ወንድማማቾችና ሌላው ተሳታፊ ሻምበል ባየ ጥላሁን ከአዲስ አበባ ብዙ ርቀው መጓዝ አልቻሉም። ከ7 ቀናት በኋላ ይደረስባቸዋል። ይህ አካባቢ በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኝ ሲሆን ድሬ ጨለባ ቀበሌ ይባላል። ብርጋዴር ጄኔራል መንግስቱ ንዋይ፣ ወንድማቸው ገርማሜና ሻምበል ባየ ጥላሁን ከአዲስ አበባ አምልጠው እዚህ አካባቢ ይገኝ ወደ ነበረ የዘመዳቸው ርስት በማምራት ላይ ሳሉ ነው የተከበቡት። በዚሁ ወቅት በተደረገ የተኩስ ልውውጥ ሻምበል ባየ ጥላሁንና ገርማሜ ንዋይ ሲገደሉ፣ ጄኔራል መንግስቱ ንዋይ ደግሞ ቆስለው ተይዘዋል። አርብ በጣም የክብር ዘበኛ ኃይል በጣም አዝናለሁ። በአንድ ቀን በአንድ ሰዓት ውስጥ እንደዚያ ስብርብር ብሎ ሳየው በጣም ነው ያዘንኩኝ። በእውነቱ የክብር ዘበኛ ነገር ማሜ እና ይህንን እንትን የሚመሩት ሰዎች ከታሰሩት ሰዎች በስተቀር በማንም ላይ ስልጣን ሳይኖራቸው ከአንድ ቀን በፊት የኢትዮጵያ ገዢ የነበሩ ሰዎች በ24 ሰዓት ውስጥ ከዚህ ደረጃ ላይ ሲደርሱ ማየት መቼስ በጣም ደስ የሚያሰኝ ነገር ነው። የሆነ ሆኖ አርብ በጣም እየተፋፋመ ተኩሱ ከግንቡ ከተጠጉ በኋላ ላይ ያለነው ሰዎች ሞከርን ለመታኮስ። በ3-4 ሰው ወይም በ20-30 ሰው ተኩስ የሚመለስ ኃይል አልነበረም። እንዳልኩት ቅድም ጄኔራል መንግስቱ እንዲያውም አንድ ጊዜ ሆ እያለ በሚገባው ሰው ከመተኮስ በስተቀር ሌላም ምንም አላደረጉም ማለት እችላለሁ። ከሳቸው በስተቀኝ ጄኔራል ጽጌ ነበሩ። እሳቸው ናቸው አልፎ አልፎ ይታኮሱ የነበረ።
እርግጥ ሌላውም ሰው የሚተኩስ አለ። እኔም በአቅሜ እንደዚሁ ከሰገነቱ ላይ ወጥቼ 1-2 ቦምብ ጥያለሁኝ እና ያ ቦምብ ግን አልፈነዳም። ግን ሳይፈነዳ መቅረቱ ደግሞ ደስ አሰኝቶኛል። ምክንያቱም እነዚህ ተልከው የመጡ ሰዎች እኛን ለማሰር ተራ ወታደሮች ተገደሉ አልተገደሉ ለእኛ መገደላቸው የሚጠቅም መስሎ ስላልታየኝ ባለመፈንዳቱ ራሴ የጣልኩት ቦምብ ባለመፈንዳቱ ደስ አለኝ። ታህሳስ 15 ቀን እዛው ዝቋላ አካባቢ በሚገኘው ድሬ ጨለባ በተባለው ቦታ የተገደሉት ገርማሜ ንዋይና ሻምበል ባየ ጥላሁን አስከሬናቸው አዲስ አበባ መጥቶ ቤተ መንግስት ደጃፍ ላይ ካደረ በኋላ በማግስቱ በምኒልክ አደባባይ ተሰቅሎ ውሏል። ከሳምንት በፊትም ራሳቸውን የገደሉት የኮሎኔል ወርቅነህ ገበየሁ አስከሬንም በተመሳሳይ ሁኔታ ተሰቅሎ ነበር። ቀኝ ዓይናቸው ፈሶ የተያዙት ጄኔራል መንግስቱም ሆስፒታል ተኝተው የፍርዱን ቀን እንዲጠብቁ ተደረገ። በዚህ ሁኔታ የመፈንቅለ መንግስት ሙከራው ሊከሽፍ ችሏል። ለዚህም የተለያዩ ምክንያቶች ነበሩት እና እንደገና ለመድገም የጄኔራል ጽጌ ሁኔታ እርግጥ በጣም የማደንቃቸው መቼም ከጄኔራል መንግስቱ ጋር በህይወታቸው ዘመን ብዙ የማይለያዩ ሰዎች ነበሩ። እንዲያውም ብዙ ጊዜ በከተማ ምን ይወራ ነበረ? ስለ 3ቱ ሰዎች ስለ ወርቅነህ፣ ስለ ጄኔራል ጽጌና ስለ ጄኔራል መንግስቱ 3ቱ ስላሴዎች ይባሉ ነበር እና እንሂድ ተጭኖን ለምን እንሞታለን ብለው በተናገሩበት ጊዜ የራሳቸው ህሊና በመራቸው ወይም አንድ ነገር ያደርሱብኛልም ብለው ሳይሰጉ ከዚያው ላይ ህይወታቸውን ማሳለፋቸው ለእኔ መቼም በጣም እኔን ደሳቸው ባደርግ ኑሮ በጣም ደስ ይለኝ ነበረ። ግን አልታደልኩምና አብሬ ወጥቼ መሸሸ ይህ ቅር ያሰኘኛል። ተመልሼ ሳየው ታሪኬን እንደዚህ ነው የማየው። ጄኔራል ጽጌ እንግዲህ ከኔ ሩቅ ናቸው በማዕረግ። ሁልጊዜ ከጄኔራል መንግስቱ ቢሮ ሲመጡ እኔም ለስራ ብዙ ጊዜ ከቢሮአቸው ስለማወጣ ስለምገባ ሰላምታ እየሰጠሁ ከመለያየት በስተቀር ተገናኝተን በቃል ተነጋግረን አናውቅም። ግን የምሰማው በተለይ አንድ ወንድሜ የሆነ ጥሩ ኢትዮጵያዊ ያለ ፖሊስ በእሳቸው ስር የሚኖር ከሱ ነው የምሰማው። ግን በጋዜጣም በምንም እንደምናየው እንዲያውም የፖሊስን ሰራዊት ፈጣሪ ነው የሚባለው። ፈጣሪ የሚባለው ቃል ለአምላክ የሚሰጥ ቢሆንም እሳቸው ፖሊስን የፈጠሩት እሳቸው ናቸው ነው የሚባለው እና በክብር ዘበኛ ድንገት ቀደም ብሎ አንድ ነገር እንኳ ቢጀመር ያንን በሰራዊታቸው እንዲጀመር እንዲስፋፋ ለማድረግ ብዙ ጥረት የሚያደርጉ ሰው ነበሩ። ለምሳሌ እንደ ሙዚቃ፣ ስፖርት፣ ሁሉም ነገር መሳሪያ እንኳ ፖሊስ በብዛት መሳሪያ እንትን ያለው እንደሚመስለኝ ከክብር ዘበኛ ጋር ባላቸው እንትን የክብር ዘበኛን ጥበብና ኃይል የክብር ዘበኛን በጎ ስራ ሁሉ የሚቀስሙ ነው የሚመስለኝ። አብረው ለጨዋታ ይምጡ እንጂ መጥተው ለስራ በሰራዊታቸው ስለሚያደርጉት ነገር ከክብር ዘበኛ የሚወስዱት የሚቀስሙት ብዙ ነገር ነበረ። እንዲሁም ክብር ዘበኛ ከፖሊስ ሰራዊት